ሞገሴ ማንነቴ በተፈጥሮ ውበቴ ደማምሬ ከነክብሬ ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ከርባችኋል ዘወትር ቅዳሜ ልክ በዚህ ሰዓት በሰንሲልክ አማካኝነት የተዘጋጀ የሚቀርብላችሁ እንደ እህት ፕሮግራማችን ነው እንደ እህት ተቀራርበን የምንማማርበት የምንመካከርበት እናም የምንዝናናበት ፕሮግራማችን ካሁን ሰዓት ጀምሮ ለእናንተ መተላለፍ ይጀምራል ሰንሲልክ ኢትዮጵያ የጠንካሮቹን ኢትዮጵያውያን ታሪክ ለእናንተ በማድረሱ ከፍተኛ ደስታ ይሰማል ሰንሲልክ ኢትዮጵያ ባንቺ በሐበሻዊቷ ድንቅ ብቃትና የተፈጥሮ ስጦታ ያምናል እንደ ወትሮ ሁሉ በሳሎናችን ተገናኝተን ጸጉራችንን እያስዋብን እያሳመርን ለቀጣይ ሳምንት እየተዘጋጀን አይዞሽ በርቺ እየተባባልን መልካምና ቆንጆ ጊዜ እናሳልፋለን እስከ ፕሮግራማችን ፍጻሜ ድረስ የትም እንዳትሉ ጠብቁን ፕሮግራሙን ወደ እናንተ በማድረስ ሸዊት ከበደ አብሬያችኋለሁ መልካም ጊዜ መልካም ቆይታ ወደ ተመልካቾቻችን የዛሬዎቹን እህቶቼን የሚያስተዋውቅልንን አጭር ቪዲዮ ተመልክተን እንመለስ የመጀመሪያ እንግዳይ መሰረት ተፈራ ፋሽን ዲዛይነር የተለያዩ የባህል አልባሳቶችን ዲዛይን በማድረግ የምናውቃት በዘርፉም ከ15 ዓመታት በላይ ልምድ ያካበተች በስራ ባህል ጠንካራ የሆነች ሴት ናት ሁለተኛው እንግዳይ ቤዛዊት ጥበቡ ፋሽን ዲዛይነር ባህላዊ አልባሳትን ከዘመናዊ ዲዛይን ጋር በማጣመር የምትሰራ ስራዎቿ በብዙ የጥበብ ሰዎች ተወዳጅነትን ያተረፉና ለመለበስ የበቁላት ወጣት ባለሙያ እንኳን ደህና መጣችሁ እግዚአብሔር ያክብርልን እዚያው ባሳለናችን ድረስ መጣችሁ ያላችሁ ልምድ ተሞክሮች ልታጋሩን ስለሆነ በተመልካቾች ስም በጣም አመሰግናለሁ እንኳን ደህና ቆየሽን ሻዊት ቴንክ ዩ መስዬ በጣም ደስ ብሎናል ያው ደስ ይላል አይደል ፋሽን ተከታይም መሆን ይበልጥ ደግሞ እንደናንተ አልባሽ አዘናጭ አሳማሪ ብዙዎቻችን ከልጅነት ጀምሮ እንትን ሆናለሁ ስንል አንዳንዶቻችን የሆኑን ሰዎች ያየናቸው ወይ የሆነ ጣራ ላይ ደርሰው ስናይ እንደነሱ መሆን ፈልጋለሁ ሳድግ እንትን ተመሪ እንትን መሆን ፈልጋለሁ ምንላቸው አሉ አይደል የሆኑ የሥራ ዘርፎች አሉ እናንተ ይሄኛው ዲዛይነር ለመሆን እንደው ማለት ምን ነበር ያነሳሳችሁ መስዬ እንግዲህ በታላቅ ኦፍ ኮርስ እኔ ልጅ ሆኜ ይሄንን ሆናለሁ ስል ብዙ አላስታውስም ግን ሞጋሽ ጠያቂ ነገር ስለነበርኩ ጠበቃ ትሆናለች ዳኛ ትሆናለች እባል ነበር ዲዛይነር ሆናለሁ ብዬ አስቤ አላቅም ግን ቤት ውስጥ አብረውኛል ማለት የሚያገለግሉም አያቴም ሲፈትሉ ካየ አብሬ ፈትላለሁ ፈትያለሁ ጎበዝ ፈታይ ነኝ ማለት ያኔ ማለት ነው ባልፈትልም ክረምትም ላይ ደግሞ በቃ ተዘጋይቶልኝ ቤት ውስጥ የጠረጴዛ የሶፋ እንደዚህ ምናምን ሰራ ነበር በቃ ለዲዛይን ቅርብ ነበርኩ እናቴም የአርት ሰው ናት መማር እድል አገኘው የፋሽን ዲዛይን ዘርፍ ላይ ስልጠና እንዳገኝ ስራ የሌላቸው ወጣቶች ቢማሩ ተብሎ እድል አገኘው እዛ ላይ ራሴን አገኘሁት ማለት ነው ሶስት ዘርፍ ነበር እጅ ስራ ልብስ ቤትና የፓተርን ነበር በሶስቱም ዘርፍ አንደኛ ነው ወጥቼ ያለፍኩት የነበረውና በቃ እኔ ይሄን መሆን ይችላልው አልኩኝ ከዛ ወደ ትዳር መጣው ልጅ ወለድኩና ለልጄ አንደኛ አመት ልብስ ላሰፋ መርካቶ ሄድኩና በጣም በሚገርም ሁኔታ ያላሰብኩት ብስጭት ተፈጠረብኝ ከሰፊው ጋር ተናደድኩና ማለት ነው በቃ ባለቤቴን በቃ አሁን ቀጥታ እየነዳ ምትወስደኝ ትምርት ቤት ነው አልኩት እንደገና ትምርት ቤት ገባው ማለት ነው በዛው አመት ተመረኩ ከዛ ግን በቃ አልቆመም ቤታችን ጀመርኩ ወደ ስራው ገባው ማለት ነው አንድ አመት ተኩል ያህል እንደዛ ቤት ከቆየው በኋላ አንድ ሰው አገኘኝ ያገኘኝ ሰው ኤግዚቢሽን ላይ ዲስፕሌይ ያደረኩት ልብስ አይቶ እኔ ሰራችሁ ልጅ ማግኘት ፈልጋለሁ አለ አገኘኝ ይሄንን ወርቅ እጅዘሽ እንዴት ቤት ተቀመጫለሽ ወዲያው በደላላ ስንፈልግ በ800 ብር በጣም ገባ ብሎ ትንሽ አገኘን እዛ ቦታ መሆንሽ ስራት ለምጅበታለሽ ደንበኛ ያያዝ ተለምጅበታለሽ የስራውን ቻሌንጆች በወረደ ኮስት ቻሌንጅ ፌስ ታደርጊና ከዛ በኋላ የምትፈልጊው ቦታ ጋር ባጭር ጊዜ ውስጥ ተወጫለሽ ብሎ መከረኝ እዛ ኢሚዲየትሊ ከአንድ አመት ከ6 ወር በኋላ ጌቱ ኮሜርሻል ላይ በጣም ቆንጆ ሱቅ ከፈትኩ ማለት ነው እውነት ባንዴን የተሳካው ከላይ ታረገች ባንዴው ላይ ደረሰች ከትንሽ እየሱቅ ነው አንቺስ ታዲያ ቤትዬ ያንቺስ እንዴት ነበር አመጣጥ ከልጅነት የኔም ግን ከሷ ጋር የሚያያይዘው ነገር ምንድነው ፋሽን ዲዛይነር ሉም ብያል ነበር ላይክ ወይስ ነው ወደዛ የመሩት ማለት ነው ሶ ከድሮም ጀምሮ ለአርቱ ፍቅር ሊኖር ይችላል የተለያዩ ሴክተሮችን ሞክር ነበር
ጽሁፍ ሞክር ነበር ስል እንኳን ብዙ ጎበዝ አይደለም ግን ሞክር ነበር እሱንም ግን ፍቅሩ ነበር ለአርት አካባቢ ማለት ነው ሚውዚክ ዋይዝ ምትጂ ብቻ ሞዳቸው ነገሮች ነበሩ ከዛ 12ኛ ክፍል ስጨርስ ወደ አርኪቴክቸር ስኩል ነበር ጆይን ያደረኩት አይ ቲንክ የዛን ጊዜ በጣም አሰፋው በያስባለሁ ለይታሽን ሳፋ ያደርገዋል ሶ የተባለ እንግዲህ ፋሽን ላይ ደርሰናል አነስ ያሉ ፈርኒቸሮች ማስጌጫ ዲኮሬቲንግ ኤሌመንቶች በዛ ነበር የጀመርኩት ልክ የጀመረን አካባቢ ኮቪድ መጣ ይሄንኛውን ስራ እንደጀመረ ማለት ነው ሶ ኮቪድ ላይ ደግሞ እንደዚህ አይነት ፕሮዳክት ፈልጎ መቶ የሚገዛሽ ሰው አይኖርም በዛ ሰዓትማ ሁሉም ነገር ዝግ ነበር እንጂ በጣም ዝግ ነው ከዛ ደግሞ እንደ ቢዝነስ ኦነር ደግሞ የሰውን ዲማንድ ማየት ነበረብን ሶ ባውን ሰዓት ምን ሊፈለግ ይችላል ብለን ስናስብ ማስክ ነበረ የዛን ጊዜ በጣም ዲማንድ የሚደረገው ልክ ነሽ ሶ ከቲም አብሮኝ ከሚሰሩ ልጆች ጋር ተመካከርን ሶ ለምን አንጀምርም ተባለ ማስክ ማለት እንደዚህ ስልሽ ግን ስቲል ፋሽን ፒክቸሩ ላይ ነበር የራሴ ልብሶች ማሰራት ቤት ፕሮግራም ሲኖር የቤት ሰው ማሰራት ለቤት ፕሮግራም ማሰራት ምናምን እንደዛ አይነት ነገሮች ነበሩ በጣም ኦርዶ ስለነበረ ግን እፈራው ነበር እንዴት እንደሚጀመር ስለማላቀው ማለት ነው አሁን አካባቢም ላይ በፋሽን ዙሪያ የሚሰራ ሰው የለም ሶ ወይውን የሚያሳይ ምናምን ሰው አልነበረ ሶ የዚህኛው ሰዓት ላይ ግን ማስክ ነው በጣም ትንሽ ሪስክ ነው ያለው ሶ ለምን አንጀምረውም ተብሎ ተጀመረ ኖርማሊ ቤተሰብ የሚፈልግብሽ ነገር አለ ባይጫኑኝም ግን ሴፍ የሆነ ነገር እንድትሰሪ ይፈልጋሉ ተምረሽ እንደጨረሽ ቶሎ ብዬ እንዴት ነው ካምፓኒው መቆም የሚችለው የሚለውን ነገር ነበር ማስበው ሶ ቶሎ ብለን ሺፍት አደረግን ወደዚህ በቃ ወደዛ ነው ወደ ፋሽን የገባው ኢሚዲየትሊ ነው ቢሮ ምናምን የከፋፈትሽው ማለት ነው የመጀመሪያው እንትን ወርክሾፕ የነበረው ቤት ውስጥ ነው እንዳልኩሽ የኮቪድ ታይም ስለነበር ብዙ ታይም ቤት ውስጥ እናሳልፋል ነበር በደንብ ቤቱንም በስትክላይ ተይዛኔ ነው መሰለኝ እዚህ ጋር ለምን አንጀምር ምናምን ተባለ ቤትም ሳስፈቀዳቸው በጣም ዊሊንግ ነበሩ ሶ በቃ እዛ ነው የጀመርኩት ማለት ነው እዛ ውስጥ ነው የጀመርነው አሁን ከጀመርሽ ምን ያህል ጊዜ ሆነሽ ማለት ነው 3 አመት ሆነን ባለፈው መሲ ወደ 15 አኒቨርሳሪያችን እናከብር ተቀባይነቱ ያንቺን እንኳን ኦልሞስት በሳስደና ይተናል መሰለኝ ጋቶች ጋር የተወሰነ ጊዜ ዘንጠንበታል እኔ ማዘንጥሻለሁ እስቲ እንግዲህ ስለዚህ ጨዋታችን እንደዚሁ እንዳደመቀ እንዳማረ አሁን ደግሞ እንወስዳችሁና እዛ ጋር ጸጉራችሁን የታጠባችሁ ሌሎች ቆንጆ ጨዋታዎችን እንጫወታለን የትም ብገኝ ራሴን ሆኜ ሽክ ብዬ ደማምሬ ባበሻዊ በጸጉሬ ልበ ሙሉ ኩሩ ሆኜ የትም ብገኝ ራሴን ሆኜ ሽክ ብዬ ደማምሬ ባበሻዊ በጸጉሬ ሰንሲልክ ለጸጉሬ ልክክ ሰንሲልክ ሻምፖና ኮንዲሽነርን እየተጠቀምሽ በውበትሽ ላይ ልበ ሙሉነትን ተጎናጽፈሽ ወደ ህልምሽ ገስግሺ የኛ ልጅ በርቺ እሺ እህቶቼ ቆንጆ ነው አይደል እንግዲህ እናመሰግናለን በጣም የፋሽን ዲዛይነሮች ስለሆናችሁ የእናንተስ ስታይል ምን ይመስላል ኖርማሊ ፋሽን ደስ የሚለኝ አይነት ለረጅም ጊዜ መቆየት የሚችል አሁን ዛሬ ነው ያርጌው ወደፊት ልጆች የሚለብሱት አይነት ቀጣይነት ያለው ቀጣይነት ያለው እኔም የእናቴ ልብስ ለብሳለሁ ያቴ ልብስ ለብሳለሁ ገባሽ ረጅም ጊዜ መቆየት የሚችል ሲሆን ለራሴ ደስ ይለኛል የትሬንድ የሚባለው ፋሽን አለ አይደለ ከሱ አልፎ ሞር ኦፍ ታይምለስ የሆነ ዲዛይኖች ፋሽን መከተል ብችል ደስ ይለኛል እሱን ነው የምጠራው ሁሌ የምትዋዩባቸውስ ሞር ኦፍ ላይክ ከለር ትንሽ ከለር ሞድ አይነት ሰው ነኝ ከለር ላይ ትንሽ ፕሌይ ያደርጋሉ ከዛ ባለፈ ግን እንዳልኩሽ በጣም አክሰሰሪ ማበዛ አይነት ሰው አይደለም ሲምፕል እና ቀለል ያለ አይነት ዲዛይኖች ይመቹኛል በተቻለ መጠን አክቹሊ ብራንዳችንም እንደዛው ነው በጣም ቀለል ያሉ ዲዛይኖች ናቸው ኤቭሪዴይ ሊለበሱ የሚችሉ አይነት ልብሶች እንደዛ አይነት ልብሶች ላይ ነው የምንሰራው ያ እንደዛ ናቸው እሱ አይነት ፋሽን ኖርማሊ ፐርሰናሊ ይመቸኛል አሪፍ መስዬስ አሉኝ የከለር ቴስቶች በጣም ይሄ ሆት የሆኑ ነገሮች ብዙ አልወድም ግን ነጭ ነገር ጎልደን ክሬም ነገሮች አሉኝ ብቻ ይሄ በጣም ዝም ያሉ ነገሮች ዝም ያለ ሆኖ ዝም ሲባል ይሄ ዳርከር ነገር አልወድም ጠቆር ያለ ነገሮች አልጠቀምም ግን በቃ በጣም ሁሌ ፒክ ማረጋቸው እንደ ፒች ኑድ ነገር ጎልደን ነጭ ነገር በጣም ሰኞ የሚጀምረው ሁሌም ነጭ ለብሼ ነው በቀን ለራንቺ በጣም ደስ ይለኛል የሆነ እንትን ይፈጥርልኛል ኢነርጂ ይፈጥርልኛል አስተውሳለሁ የኔ አጎቴ ልጅ ለኔ ሰርግ ብራዚል የሚል ቢጫ ቲሸርት ለብሶ መጥቷል የወደቴ እንደምነቅሽና በጣም ቅርብ ብሎኛል እስቲ አሁን የሰርጌን ቪዲዮ ሳይ ምን ሆኖ ነው
የኔ አጎቴ ልጅ እኮ ነው ገባሽ ቅርቤ ነው ምናምን የምትጠብቂው ነገር አለሽ ልጅ ነው በርግጥ ግን መቼም ምንም ቢሆን ሻሚዝም ምንም ሱሪም ትለብሻለሽ የጥሪ ቦታዎች ላይ በተለይ ሰዎች ጋር ስንደርስ አክብሮ ሲጠሩ አክብረን ለብሰን መገኘት አለብን ብዬ አስባለሁ ፕሮቶኮል የሚፈልግ ጥሪ አለ በደንብ ፕሮቶኮላችንን መጠበቅ አለብን ግን በዛው ልክ ደግሞ ባላንስ ጥሩ ነው ብዬ አስባለሁ የባላንሱ ግን ባላንስ ሰው ሊያደርግ የሚችለው መስዬ ምናልባት እንዳልሽው በጣም ጊዜ ስትሆኚ ቅርብ ቤተሰብ ሆነሽ ምንድነው እሷ የምትለብሰው ሚዜዎቹ ምንድነው የሚለብሱት ምናምን ብለሽ ልታቻቺ ትቻያለሽ እንደ ተጠሪ ግን ላይክ እኔ ላይ የሚያምርብኝንም ወደውን ከለር ተጠሪዎችን ማከብርበትን ትያለሽ እንጂ ገና ለገና ብለሽ እሱን ካልኩሌሽን ለመስራት ትንሽ ሩቅ ነና ያው እንግዲህ እኔ ከስተመሮች ላይ ይጠቀማለሁ ሲመጡ አሁን ምን እላቸዋለሁ ለምን ፕሮግራም ነው የፈለጋችሁ ትላቸዋለሁ ከዛ ለዛ ፕሮግራም እነሱ ያላቸውን ስቴፕ ደግሞ ጠይቃቸዋለሁ ማለት ነው በቃ እኔ ሙሽራ እናት ነኝ ካሉ አንዳንዴ አሁን በማህበር ሊሆን ይችላል በእድር ሊሆን ይችላል በተለያየ ግሩፕ አብረን እንልበስ ብለው እናት አብራ ተመጣለች በጣም አክባሪዎቿ ናቸው ደስ ይለኛልና የእናትየው ከለሩ እንኳን ቢመሳሰል የሆነ ነገር የሷ ለየት እንደምትል እናት እንደሆነች የሚናገር ነገር እናረግና እነሱ ቀለል እንዲሉ እናደርጋቸዋለን ማለት ነውና ሙሽራም ስትሆን አንዳንዴ እኔ ቀላል ነው ሌላ ቀን መለብሰው ስትል አንቺ እኮ ሙሽራ ነሽ ሰርግሽ አይደገምም ስለዚህ በመልስሽ ቀን ከሚዜዎችሽም ወይም ከሌላ ታዳሚ ለብሶ የሚመጣውና በቃ ኮመን የምትሆኝበት መሆን የለበትም ስፔሻል እንዲሆን እናርገውና ስለሚቀጥለው አለባበስሽ ወይ ሌላ ቀን ያልብስ ስለመጠቀም አብረን እናስብበታለን ላለው አንተ ዲዛይነር እንግዲህ ያው እዚህ ሙያ ላይ አንቺም 15 አመት መስዬ በዚህም ደግሞ 3 አመት ብለሽኛል እንግዲህ የኛም ባህል ኢትዮጵያ የሚሸተውን ባህላችንን በመናችሁ ላይ ነው ያንጸባረቃችሁ ያላችሁት የኛም ባህል ምን በማድረግ ነው አሁን ካንቺ ጀምር እሺ እኛ ብራንዳችን ላይ ሞር ፕሮሞት የምናደርገው በሽመና የሚሰሩ ፕሮዳክቶች ናቸው እና አሁን የሽመና ፕሮዳክት የሀገር ባህል ልብስ ብዙ ጊዜ የሆነ ቦታ ላይ ሊሚትድ ተደርጓል ብዬ አስባለሁ አሁን የሆነች ሴት ሀበሻ ቀሚስ ስትለብስ ወይ ሰርግ ልትሄድ ነው ወይ ቤተክርስቲያን የሚሄድ እንደዛ አይነት ስሜት አለው ከዛ አልፎ ግን ኤቭሪዴይ መለበስ እንዲችል አሁን አንቺ እንደለበስሽው በቃ የሆነ ፕሮግራም ሲኖርሽ ሰው አይቶት የሀበሻ ልብስ ነው ቀጥታ ከሚል ሌላኛውን ዳይሬክሽን እንዲያየው በጣም እንጥራለን ስቲልኛ የምንሰራው ሞደርን ልብሶች ናቸው ኤቭሪዴይ መለበስ የሚችል ኦኬዥኖችን ቢኖር የኛን እየቀላቀለ ይባል መቀላቀል ሳይሆን ሲሰሩ ራሱ አሁን ለምሳሌ ይሄ የለበስኩት ልብስ ታየሹ የባህል ልብስ ነው የሽመና ሰው ይታለ ከተለመደው ትንሽ ወደ ጎን ዞር ለማድረግ ነው እኛ ምን ሞክረው ማለት ነው ግን ስቲል የኢትዮጵያ ፕሮዳክት መሆኑ ባህላችንን አካታች ያደርጋል ማለት ነው እኔም እንግዲህ ምሰራቸው የሀገር ባህል ልብሶቹ በሞደርን መንገድ በጣም ኦኬዥናልም ሆነን እንሰራለን ግን ከለር ኮምባይን እየተደረገ ሱፍ የቻይና ክር በጣም ብዙ ጨርቆች በደንብ እየተመረቱ ናቸው ያሉት በሱም ነው እየተጠቀምን ያለ ነው ግን በጣም መሰራት ደሞ አለበት ጨርቅ ላይ ከዚህም በላይ ማለት ነው እንጂ በጣም ነው እንደሱ ምሰራው ራሴም እየተጠቀምኩ አሳያለሁ ጸጉር ቤት ሲሄድ የተለየ እንደው የሆነ ሚቲንግ ካለኝ ውሎዬ ብዙ ልብሱን እንዳይጎዳው የሚያረግ ቦታ ከሆነ እኔ ካዡዋሊ መጠቀማለሁኝና እኔን አይተው ልብስ ሊገዙኝ ይችላል ፕሮሞት አደርጋለሁ ራሴ ሞዴል አድርጌ ማለት ነው በጣም ደስ ይላል እየተመለከታችሁ ያላችሁት በሰንሲልክ አማካኝነት እየተዘጋጀ ወደ እናንተ የሚደርስላችሁን እንደ እህት የተሰኘውን ዝግጅታችን ነው እስኪ ደግሞ አሁን ጠቃሚ ቪዲዮ ጋብዣችሁ ልመለስ ሃይ ብስኩቶች ዛሬም ተመልሼ መጥቻለሁ ዛሬ ደግሞ ተመልሼ የመጣሁት ጸጉራችንን ፓይስትራ ስንሰራ ወይም እሳት ስንሰራ ምን ማድረግ እንዳለብን ነው እሳት ስትሰሩ ጸጉራችሁን በጣም ሂት የሚበዛበት ከሆነ ከርል ፓተርናችሁ ወይም ይሄ ባውንሲው ነገር ይጣፋል ይሄንም ደግሞ ሲሆን ጸጉራችን ቀጥ ማለት ይጀምራል ይሄንን ደግሞ አቮይድ ለማድረግ ወይም ለማስተው ማድረግ ያለብን አንደኛ ጸጉራችንን እርጥብ ይያለ በእንደዚህ አይነት ስታይል ማቆየት ካልሆነም ደግሞ መሰራት የምትፈልጉ ከሆነ አንደኛ የምትጠቀሙበትን ሂት ትንሽ መቀነስ ካልሆነም ደግሞ ጸጉራችሁንም ስትተኮሱ ሙቀት መከላከያ ቅባቶችን መጠቀም እንዳትረሱ እንደዛም ቢሆንም ለጸጉራችሁ ረፍት እየሰጣችሁ መሰራታችሁን እንዳትረሱ እንደተጠቀማችሁ ተስፋ አደርጋለሁ እየተመለከታችሁት ያላችሁት በሰንሲልክ አማካኝነት እየተዘጋጀ የሚቀርብላችሁን እንደ እህት ፕሮግራማችን ነው ከጋበዝኳችሁ ቪዲዮ ጠቃሚ ነገር እንዳገኛችሁ ተስፋ አደርጋለሁ ፕሮግራማችን አልበቃም ከእህቶቼ ጋር የማደርገው ቆይታ በጣም ብዙ ነው የትም እንዳትሄዱ አብራችሁን ቆዩ ወጫታችንን እንቀጥል እስኪ መቼም በዚህ ስራ ውስጥ ስንኖር ማለት ነው
ከባባድ ቻሌንጆች ይኖራሉ፣ ተግዳሮቶች አሉ። እንዴትኛውም የሙያ ዘርፍ በተለይ ደግሞ የእናንተ ያው ከህዝቡ ጋር ስለሚገናኝ እንዴት ነው ሻጭና ገዢ በሚለው መንገድ ላይ ስላላችሁ በተለይ ደግሞ የሀገር ባህል ልብስ ከባድ ነው። ትዕዛዞች በአግባቡ የማይደርሱበት አጋጣሚ አለ። ከማህበረሰቡ ጋር ግጭት የሚፈጠርበት አጋጣሚ አለ። የእቃ እጥረት አለ። ብዙ ነገር አለ አይደል እናንተ ጋር? በዚህ ምን ገጠመሽ? ምን ችግሮችን አለፍሽ? በምን መንገድ ሳለፍሻቸው የመጡትን ችግሮች በምን መንገድ አለፍሻቸው? ቻሌንጆች ዴፊኒትሊ ይኖራሉ እንዴትኛውም ስራ ማለት ነው። ያው ሁሉም ስራ እስከገባሽበት ድረስ ቻሌንጅ የሌለው ስራ የለም። ዋናው ነገር ብዬ የማስበው የምትወጁን ነገር መስራት ነው። የምትወጁን ነገር ከሰራሽ ቻሌንጆቹን ለመወጣት ሁልጊዜ መንገዶች ስታስቢ የተለያዩ ኦፖርቹኒቲዎች ሁልጊዜ አሉ። እኔ ቻሌንጅ መኖሩን አልጠላውም። ያው ብታዩም ምንም አታመጭም። ያው ግዴታ የሚኖር መንገዱ ላይ ማለት ፓዛችን ላይ የሚኖር ነገር ስለሆነ እኔ ሞር ኦፖርቹኒቲ ከፍታል ብዬ አስባለሁ ቻሌንጆች ቢኖሩ። አሁን ለመጥቀስ ያህል ፋይናንሻሊ የምንቸገራቸው ነገሮች ሊኖሩ ይችላሉ እንዴትኛውም ስታርታፕ ካምፓኒ ማለት ነው። ማሽነሪዎች በፈለግሹ ልክ መጀመሪያ ላታገኝ ትችላለሽ። ፕሮዳክት ዋይዝ እንዳልሽው አንቺ ሜንሽን እንዳረግሽው ሮ ማቴሪያል በጣም ነው የምንቸገረው። ላይክ የሀገር ውስጥ እንደ መሰራቱ አይደለም። ሀገር ውስጥም ሆኖ የሚሰራው ራሱ እጥረቶች ይኖራሉ። እሱ ነገር ቻሌንጆች ይኖራሉ። እንዳልሽው ዴሊቨሪ ማድረግ ችግር ሊኖር ይችላል አንዳንዴ። በከፍተኛ ችግር አይ ወደን አይደለም እንትን አለው ሴንሲቲቭ ነገር ነው። የፋብሪክ በተለይ አበሻ ፋብሪክ ለሚሰሪ ከሆነ በጥንቃቄ መሰራት ይፈልጋል። ረጅም ጊዜ እንዲቆይ ተብሎ ስለሆነ ታስቦ የሚሰራው ዴሊቨር ማድረግም ላይ ቻሌንጆች ሊኖሩ ይችላሉ። ግን እንዳልኩሽ ሁሉም ስራ ቻሌንጅ ስላለው የምትወጂውን ነገር ላይ እስካለሽ ድረስ ግን ሁልጊዜም ቢሆን ኤክሳይትድ ነሽ። ቻሌንጁ ራሱ ኤክሳይት ያደርግሻል አንዳንዴ። ስለዚህ መኖሩ በራሱ እንድትሰሪ ያደርጋል። አዎ ያ በጣም እኔ 100% ደንበኛው ትክክል ነው ብዬ ነው የማስበው። እዚህ ጋር ስደርስ ለባሾኜ ነው የምቆመው ላንቺም ማለት ነው። ልክ እኮ ነው በጣም ማለት አምኜ መጥቼ ልብሴ አልቆልኝ እዚህ ኢቨንት ላይ እንደዚህ ደምቄ ታያለው ብሎ ሰው ሙሉ ኃላፊነቱን ሰጥቶኝ በለቱ ልብስ አለማድረስ ማለት በየትኛውም አንግል ብቆም ልክ አይደለም። አንድ ወቅት ምን ገጠመኝ እንደው ይሄንን ሪሌት ለማድረግ ይረዳል ብዬ ለማሰብ አንድ ወር ያለው የፋሚሊ ልብስ ተሰጠኝ። ሽመና ማቴሪያል ሆኖ በቀለም የሚሰራ ስራ ነው። ቀለም ማለት ፕሮዳክቱ የሚመጣው ከአውሮፓ ነው። አይ እንዲ ፔይንቲንግ ማለት ነው። እና እኔ ጋር ብቻ ያለ ስራ ነው። እኔም ራሱ ማልደግማቸው ስራዎች ናቸው። ስራው መጣ፣ ተቀበልኳቸው። ከመቀበሌ በፊት ቼክ አደረኩ። ሸማኔ 15 ልብስ ልታደርስልኝ ትችላለህ ወይ? አዎ አደርስልሻለሁ አለኝ። ፕሌን ስለነበር ይደርሳል። እሱ ባይደርስ ፕላን ቢ ለሌላም ቦታ አዝዣለሁ። ሁለተኛው ቀለሙ የለም ነበር እጄ ውስጥ። የለም ስትዩ ከስተመር ሞር ፍላጎት ይጨምራል። የለኝም ግን የሚያመጣልኝን ሰው ልፈልግ አልኳቸው ማለት ነው። ፈለኩና 2-3 ቦታ ተራሩጬ ሆስተስ ተገኘች ከቤልጂየም የምታመጣልኝ ሴት ማለት ነው። እኔ እስከዛ ድረስ ያሉትን ስራዎች በመስራት ቀጠልኩ ማለት ነው። ያ ማለት ሽመናው መሸመን አለበት፣ ተሸመነ፣ ተቆርጦ የሚገጣጠምበት ሌቭል አለ። እሱን አድርጌ ቀለም እየጠበቅኩ ባለውበት ሁኔታ አንድ ማክሰኞ ቀን ጧት እጄ ነገ ቀለሙ ይደርሳል ብዬ በማስብበት ጧት ቴክስት ደረሰኝ። በቫይበር ነው፣ በጣም አጭር ነው። መሲ አም ሶሪ ልክ ያለችበት ሞል ያውም ካረፍንበት ሆቴል ኢትዮጵያ አየር መንገድ ከሚያሳርፈን ሞል በጣም ሩቅ ቦታ ነው ውድ ከፍዬ ነው ሄድኩት። ሲሄድ ግን ፖሊስ በአጋጣሚ ብጥብጥ ከተማ ውስጥ ተነስቶ ለ3 ቀን ሞሎቹን ዘግቷቸዋል እና አናዘር ታይም አመጣልሻለሁ አም ሶሪ አለች። ምን ታደርጊያለሽ? ከዛ በኋላ ኢሚዲየትሊ ጉግል ማድረግ ጀመርኩኝ። የቀለሙን ብራንድ አስገባሁና ዱባይ ማግኘት እችላለሁ ወይ ብዬ ሰርች አደረኩት። ሞሎቹን ፕራይሱን ኤቭሪቲንግ ሲያደርግልኝ ኢሚዲየትሊ ማቃቴ ጀንታለች። እሷ ጋር ደወልኩና ቲኬት ነገ ዱባይ መሄድ ፈልጋለሁ ቆረጭልኝ አልኳትኝና ቲኬት ቆረጥኩ። እኔ ራሴን ዱባይ አገኘሁት። በድንጋጤ ሄደሽ ወዲያው ሶልቭ አደረግሽ? በሚቀጥለው ቀን ራሴን ዱባይ አገኘሁት። ቀለሞቹን ከቦታው ገዛው እና በተባባልንበት ቀን ፕሮቫ አደረኳቸው ሰዎችን ሙሉ በኪሳራ ነው የሰራሁት። አሁን ኢንዱስትሪ ላይ እናውራ እስኪ። የተቀየረ ነገር አለ ወይ ወይስ እንደ ድሮ ነው? አመለካከቱ የማህበረሰቡ አቀባበል እንዴት ነው? ከድሮ አሁን ላይ ያለበት ስቴፕ ካንቺ ጀምራው። እሺ
አይ በጣም ድሮና አሁንን ማገናኘት የሚችል ሰው እኔ ነኝ። ያ ልክ ባይንደሬን ይዤ ሜክሲኮ አካባቢ ያዩኛል ትምህርት ቤት ሄጄ ማለት ነው። ናው መሲ ትምህርት ቤት ገባሽ ደስ ሲል የት ነው የምትማሪው ይሉኛል። እዛ አካባቢ ቅድስተ ማርያም አለ ሲሉኝ አይ ፋሽን ዲዛይን እዚህ ነው የምማረው ምናምን ብዬ ስላት ምናምን ይባል ነበር። እንደ ሙያ ማየውትም አይደል ብዙ እንደ ትልቅ ማማ አይታዘብም። አሁን ግን ማስተርስ ኖራቸው ዲግሪ ኖራቸው ሌላ ትልልቅ ሙያ ኖራቸው በደንብ ደሞዝ እየተከፈላቸው እንኳን ለፓሽናቸው ብለው የሚመጡበት ሙሉ ሙያቸው እኛ አሁን ፋሽን ዲዛይነርስ አሶሲዬሽን አለን። በማህበራችን ውስጥ ያሉ በአካውንቲንግ፣ በኢንጂነሪንግ፣ በአርኪቴክት በብዙ ዘርፍ ተመርቀው ሰርተው ግን ደግሞ ፓሽኔ ብለው ደግሞ ወደ ፋሽን ዲዛይን የመጡ ብዙ አባላት አሉን ማለት ነው። ደም ብለው ጣለ ለሴክተሩ ያለው እይታም ተቀይሯል አንደኛ። ሁለተኛ ደግሞ ለባሽስ በሚለው ደረጃ ደግሞ በጣም ምክንያቱም ሀበሻ ልብስ እንደ አዲስ አብዮት ላይ ያለበት ጊዜ ይመስለኛል። ድሮ አንዴ ያሰፋውን ሰው የዛሬ 3 አመት ደግሞ ያሰፋውት አለችኝ እያለ ነበር የሚለብሰው። አሁን ግን የባለፈው ፋሽን አይደገምም እንኳን አይደገምም። ፋሽኑን በየጊዜው እኔን እንኳን ባለሙያ ሆኜ እኔን ራሱ እስከሚያስደንቀኝ ድረስ በቃ በጣም እያደገ ነው ያለውና በጣም ደስ ይላል አይደል? ኢንዱስትሪ ላይ መለወጥ አለበት ይሄ ነገር ቢስተካከል ብላችሁ የምታስቡት ነገር ካለ? በዋነኝነት የሮ ማቴሪያል ዋና የሚሰራበት ፕሮዳክት አለ አይደል? የሱ ጥረት ሁሉም ዲዛይነር አይ ቲንክ ሼር የሚያደርገው ይመስለኛል። የሱ ጥረት ብዙ ጊዜ አለ። ቀደም ሜንሽን እንዳደረኩልሽ ሀገር ውስጥ እንደመመረቱ አይደለም። ሞር እንዲያድግ አፎርደብል እንዲሆን ዋጋውም ተመጣጣኝ እንዲሆን ፕሮዳክቱ የፕሮዳክት አቅርቦት አለ አይደል? ክሮች የጥጥ ፕሮዳክት እነሱ ነገር ቢገኙ እንደ ልብ የሚገኙበት ሚንስ ቢፈጠር ላይክ በደንብ ማደግ የሚችል ኢንዱስትሪ ነው ብዬ አስባለሁ። ያው ሁሉም ተባብሮ ነው አንድ አካል አይደለም። ከመንግስት ጀምረሽ ለሴክተሩ ትልቅ ትኩረት ቢሰጥ ለባለሙያዎች አስፈላጊው ድጋፍ በደንብ ቢደረግ የመስሪያ ቦታ ችግሮች አሉ፣ ጥሬ ዕቃ የማግኘት ችግሮች አሉ። ጥሬ ዕቃ ከውጪ ሲመጣ በጣም ኮስቱ ብዙ ነው። ብዙ ድጋፍ መደረግ ያለበት የፖሊሲና የአንዳንድ የትኩረት ጉዳዮች የግድ ያስፈልጋል ከመንግስት። ከባለሙያ አንፃር ደግሞ የዛሬዋን ጎርሼ በቃ የሆነች ነገር አግኝቼ ሳይሆን ለምሳሌ እኔ አሁን ታማኝነት በጣም ትልቅ ኢሹ ነው ብዬ ነው የማስበው። ለምን ነው ሰው እኔ ጋር ሲመጣ ታደርስልኝ ይሆን አታደርስልኝ ይሆን ብሎ አንድ ሳምንት እየጨመረ ለምን ነው ለኔ የሚነግረኝ ማለት ነው። ስለዚህ ታማኝ በመሆን በወቅቱ በማድረስ የሚያስከፍለንን ዋጋ በመክፈል በየዘርፉ ከሽመና ባለሙያዎች ጀምሮ ጠላፊዎች ከዛ ስፌት ሰራተኞች በጣም ምሬት አለ። አሁን ያለፈው ሳምንት አንድ ቆንጆ ልብስ በጣም በቃ ተጨንቀን ተሰራ። ከዛ ግን ነጠላውን አላደረሰልኝም እና ያለ ነጠላ ለብሳ ነው ኢቨንቷ ላይ ሄደችው ማለት ነው። እና በጣም ከባድ ነው። አሁን እስከ ዛሬ ድረስ ባረጋችሁት በሰራችሁት እንደው ከፍ ያለ ደረጃ ደርሶልኛል ታይቶልኛል እዚህ ደረጃ ደርሷል የኔ ስራ ብላችሁ የምትሉት ነገር ካለ? መጀመሪያ ፕሮዳክታችንን ስናወጣ የመጀመሪያ ፈርስት ኮሌክሽን እንዳልኩሽ ሶሻል ሚዲያ ላይ ፖስት አደረግነውና ያልጠበቅናቸው ሰዎች ጋር ደርሶ ነበር። በአፍሪካን ድሬስ ነበር መጀመሪያ የጀመርነው። ስንጀምር ቅድም ከማስክ ፕሮዳክሽን ቀጥታ ወደ ፈርስት ኮሌክሽናችን የገባነው ይሻል ነበር እና የዛን ጊዜ ናይጄሪያ ውስጥ ሄደን ሾዋችንን እንድናቀርብ ተደርገን ነበር። ከዛ በኋላ ነው ወደ ኢትዮጵያን ፋብሪክ የመጣ ነው ወደ ሽመና ፕሮዳክቶች ማለት ነው። ሶ የሀብ ኦፍ አፍሪካ ፋሽን ዊክ የሚባል ለምታውቂ ከሆነ እዛ ላይ ኢንቫይት ተደርገን ነበረ ፕሮዳክቶቻችንን እንድናሳይ። ሶ በሀበሻ ፕሮዳክት የተሰሩ በሽመና ፕሮዳክት ማለት ነው በሱ የተሰሩ ልብሶቻችንን ነበር ያቀረብነው። ሶ እዛ ላይ ጸሐፊዋ ነበረች እንዳጋጣሚ ሆኖ ሶ አይታ የወደደቻቸውን ዲዛይኖች ፒክ አድርጋ ቮግ ሜጋዚን የሚባለው ያ እና በጣም ትልቅ በጣም ነበር ደስ ያለኝ። በጣም የሚያኮራ ነው እንደ ሀገር የሚያኮራ የኛ ስራ የኛ ፎግ የሚያክል መጽሔት ላይ መውጣቱ በራሱ የሚያኮራ ስራ የሚያኮራ ነገር ነው። እንደዛ የታጋጣሚ መስዬ አለሽ? የአዲስ አበባ ባህልና ቱሪዝም የሚያዘጋጃቸው የባህል ሳምንቶች አሉ። እነሱ ላይ 2 ጊዜ አንደኛ ወጥቻለሁኝ። የአዲስ አበባ መስተዳድር ለተማሪዎች ዩኒፎርም ይሰራ ነበረ። በዛ ላይ ከተሳተፉ ማለት ለውድድር ራሳቸውን ካቀረቡ ዲዛይነሮች ተመርጬ 5 ዲዛይነሮች ነን ለ3 አመት ያህል ዲዛይኑን እና ሱፐርቪዥኑን እንሰራ የነበረ ነው ማለት ነው። ለኔ በጣም ትልቅ ሰክሰስ ነው።
ኳሊቲ መቆጣጠር እንሰራ ነበርና በቀን ከ400 እስከ 800 ሰው ሚት የምናደርግበት ቁጥጥር ስራ እንሰራ ነበርና እንኳን ዲዛይነር ሆንኩ ብዬ ማለት በቃ ጀስት ራሴን የሚያበላና የሆነ ኤክሳይትድ የሚያደርገኝ ሙያ ብቻ እንደሆነ ነበር ማስበው ግን እንደ ሀገር ያበረከትኩት አስተዋጽኦ ነው በጣም ነው የሚያስደስተኝ እሱን ሳስብ እና ትልልቅ መድረኮች ላይ ሀብን ጨምሮ ፋሽን ሾዎች አሳይቻለሁ ዱባይ ኤግዚቢሽን ሄጄ ተሳትፌያለሁ ሀገር ወክዬ እና ቀላል አይደለም በጣም አሪፍ ነገር ነው ምን ያዝናናችኋል እሺ እንደ ዲዛይነር እስኪ እኔ ሙዚቃ ያው በጣም ነው የምወደው ብዙ ኢንስፓይሬሽንም ከዛ ወስዳለሁ ብዬ አስባለሁ የዲዛይን ለመስራት ሳስብ ቁጭ ብዬ ሙዚቃ መሰማበት ሰዓት አለ ከሱ መጀመርበት ጊዜ አለ እና ሌላ ብዙ ከቤተሰብ ጋር ጊዜ ማሳለፍ ሊሆን ይችላል ከዛ በተጨማሪ እኔ ስራ አንዱ ምዝናናበት ነገር ወርኮሊክ ነኝ በጣም ማለት ነው ቀንም ሌትም ማለት ነው በጣም ስራዬን እወዳለሁ ግን ቀጠሮ ይዤ ብቻዬን ስቲም ገብቼ ማሳጅ አድርጌ መሲ ጎበዝ ነሽ በርቺ በጣም ይገባሻል ጫማ በጣም ወዳለሁ ጫማ ገዛላታለሁ በቃ እጄ በጣም ደስ እና ለባለያም ጥቼ ይኸውልህ መሲን ሸለምኳት ነው መሲ በዚህ ሁኔታ ራሷን በዚህ መጠን የምትንከባከብ ከሆነ ጸጉሯን ደግሞ እንዴት አድርጋ እንደምትንከባከብ እንድትነግረን ፈልጋለሁ ግን ቤዝዬ ካንቺ ላስቀድም ለጸጉርሽ ጊዜ ትሰጫለሽ ወይ ያው ማህበራዊ ህይወት አለ ቤተሰብ አለ ምናምን ስራ አለ ግን ለጸጉርሽስ ጊዜ ሰጥተሽ ትንከባከቢዋለሽ ወይ ጸጉሬ ላይ እንኳን በደም ቴኬር አረጋለሁ ብዙ ጊዜ እንዳልሽው ስራ ላይ ቢዚ ምናምን እንሆናለን ግን የሆነ ንጹህ ስትሆኚ ነው አንቺም ስራ በደም መስራት የምትችይው እና ጸጉር ላይ እንኳን እኔም ብዙ አልደራደርም በዛ ላይ ደግሞ በስትክክል ታይም ወስደው ነገር አይ ቲንክ ጸጉር ላይ መሰለኝ እና የኔ ደግሞ እሷ እንደዚህ ቀን እንዳላት ሄር ዋሽ ዴይ የሚባል አለ ጸጉሬን የምታጠብ ቀን ከቤት አልወጣም ብዙ ጊዜ የሆነ ሪላክስ የምታረጊበት ቀን አለ አይደለ እንደዛ ብዙ አይነት ቅባቶች ምናምን ተቀብቼ ምናምን እንደዛ አይነት ስታፍ አድርጌ ነው ደስ ይላል በጣም ቅልል ይላል በጣም መስዬ እንዴት ነው እንክብካቤሽ ጸጉሬን ውበቱንና ይሄ ጤንነቱን የሚጠብቅበትን ቅባቶች ነው የምጠቀመው የቆሸሸ ጸጉር ፊት ያቆሽሻል ወይም ደግሞ የሆነ ዲፕሬስድ የሚያደርግ ነገር አለው እኔ ጸጉሬን ስታጠብ በጣም ፊቴ ግልጥ ሲል እውነት ለመናገር እንደ ሴት ፕሮግራም ሲኖረን እኮ ከልብስ ባሻገር የመጀመሪያ ቴንሽን የሚሆነን ነገር ጸጉራችን እንዴት ነው የምናደርገው ነው አይደል ከፕሮግራማችን ከልብሳችን እኩል ምን ጨነቀው ሁሌም ቢሆን ከጸጉራችን ጋር ደግሞ ልብሱንም የሚያወጣው እሱ ነው እውነት ነው እና ጸጉር ልብሶቻችንና ቀናችንን ፊታችንን በጣም የሚቀይር ነገር ነው ስለዚህ እኔም በናቹራል በሆነ መንገድ ነው ጸጉሬን የምንከባከበው እህቶቼ በጣም ቆንጆ ቆይታ ያደረግን ነው ለነበረ ነገር በሙሉ እርግጠኛ ነኝ ሁሉም ሰው በያለበት የሚሰማን የሚያዳምጠን ሁሉ ደስተኛ እንደሚሆን ተስፋ አደርጋለሁ አመሰግናለሁ ስትከታተሉት የነበረው በሰንሲልክ አማካኝነት የተዘጋጀ የሚቀርብላችሁ እንደ እህት ፕሮግራማችን ነበር ፕሮግራማችንን ከማጠቃለላችን በፊት የእህቶቼን መልእክት ተመልክተን እንመለስ ፋሽን ዲዛይነር ለመሆን ይጠቅማሉ ብዬ ማስባቸው ቲፖች አንደኛው ሪሰርች ማድረግ ማርኬት ሪሰርች ማድረግ ሁለተኛ ኤክስፐሪመንት ማድረግ የተለያዩ ዲዛይኖችን ኤክስፐሪመንት ማድረግ ሶስተኛ ፕሮሞሽን ራሳችንን ሆነ ስራችንን ፕሮፐርሊ ፕሮሞት ማድረግ ያግዛሉ ብዬ አስባለሁ ፋሽን ዲዛይነር መሆን ለምትፈልጉ ወጣቶች መምከር የምፈልገው ነገር የመጀመሪያው ነገር ያዋጣል ወይም በጣም ደስ የሚል ሙያ ነው ብላችሁ ሳይሆን በትክክል ውስጥ ያለው ወይ የፈጠራ የዲዛይን ሙያ ፍላጎቱ ፓሽኑ በትክክል አለኝ ወይ ብላችሁ አንደኛ እንታስቡ ፈልጋለሁ ሁለተኛ ያንን ካገኛችሁ ስልጠና በዘርፉ በተወሰነ ደረጃ የክረምትም ኮርስ ቢሆን ማናቸውንም አይነት ስልጠናዎች ደግሞ ብትወስዱ እህቶቼ ቆንጆ ቆይታ ነበር ያደረጋችሁልኝ ጸጉራችሁ እንዴት አያችሁት ቆንጆ ነው በጣም ቆንጆ ያው ሳት ሳይነካሽ ምናምን በናቹራል መንገድ ቀየር ብለሽ መውጣት ትችያለሽ አሁን እኔ እዚህ ላይ በጣም የሚያምራበሻ ልብስ ብለብስበትም ኦኬዥናል መሆን ይችላል በጣም ወድቻለሁ ዩዥሊ ጸጉሬ እንደዚህ ነው የማደርገው ፍሬዝ ነው ለዚህ የምትጠቀም ያው እንክብካቤያችን ተመችቷችኋል ዋና ነገር በጣም እናመሰግናለን እግዚአብሔር ያክብርልን እናመሰግናለን ስትከታተሉት የነበረው በሰንሲልክ አማካኝነት እየተዘጋጀ ወደ እናንተ የሚቀርብላችሁን እንደ እህት የቴሌቪዥን ፕሮግራማችን ነበር የዛሬው ዝግጅታችን ይሄንን ይመስላል እንዴት አያችሁት ሐሳብ አስተያየት ካላችሁ የሰንሲልክ ኢትዮጵያን ፌስቡክ ገጽ ይቀላቀሉን ቤተሰብ ይሁኑ የዛሬው ፕሮግራም በዚህ ጨርሰናል ፕሮግራሙን ወደ እናንተ ሳደርስላችሁ የነበርኩት ሸዊት ከበደ ነኝ ሳምንት በሌላ ጀግና ሴት እዚህ
ውበት ሳሎናችን ድረስ እስክንገናኝ ድረስ መልካም የተዋበ ያማረ ሳምንት ይሁንላችሁ መልካም ሳምንት